እንዴት ነህ? አለን ዛሬ ጋባዥ ነህ? ጋብዛ አንተ ልጅ ነህ። እሺ አንተ ብሎ ደግሞ ጋባዥ እኔ ግብ ጋብዝ ደስ ይለኛል። የሆነች ነገር እኮ ፕሮዲውስ አድርጌያለሁ። ምንድን ነው? ማነው አስተናገር? አቤት እንዴት ናችሁ? ሰይፉ እንዴት ናችሁ? አላችሁ እንዴ? ክትፎ ቤት ከፈትክ እንዴ? አዎ። ምን ነው አልሰማህም? መቼ ለዘመናት አፌን ከፈትኩ አላዋጣም። እስኪ ክትፎ ቤት ለክፈት ብዬ ከፈትኩ። እንዴት በዚህ ላይ ደግሞ አንተ ቅቤ ማንጠርም እንዲህ ቅመማ ቅመም በደንብ ስለምትችል ወሬ ከማንጠር ቅቤ ማንጠር ይሻላል። አነሳሳ ግን ምንድነው? በየቦታው ሰው ክትፎ መብላት ይፈልጋል። ምክንያታችሁ እንደሆነ የክትፎው ነገር እቃው እያነሰች የሻት እቃ መስላለች። ስለዚህ ሰውን ከክትፎ አምሮቱ ጋር ለማገናኘት በዋጋው ውድነት የተሰቃየው ህዝብ ደግሞ እስኪ ልናስደስተው ብዬ እስኪ በክትፎ ቤት መጥቻለሁ። ልብ ይብላ ብለህ አሁን ደግሞ ሰውም ይሄ ዱለት በሚጥሚጣ ዕቃ ነው እየቀረበልን እያለ ያሉት። እሱንም ብታስብበት ጥሩ። ወደፊት እስኪ ክትፎውን ይዩትና እስቲ ምን አላችሁ ታዲያ? አሁን ክትፎ ምን አሁን ሌላ ቦታ የለመዳችሁት ኖርማል ክትፎ አለ፣ ስፔሻል አለ አይደል? ሌላ ምን? ሰይፉ ክትፎ ቤት ደግሞ የስፔሻል እሱማ መጋብዝህ ምንድን ነው? ስፔሻል ሶስቴ አራት ምንድን ነው ማለት? እውነቱን ለመናገር ካልመጣ በስተቀር እንዲህ ነው ለማለት እንዲህ በመነጋገር አንግባባ። እንዴት አይተነው መጥቶ በልታችሁት ከዛ በኋላ ነው እንዴ? አንተ አልቀመስከውም? አንተ አልበላኸው? እኔ በጣም ልጁ ከመሆኑ የተነሳ ብዙም አልበላው። በቃ እዛ ዘለና እንግዲህ ስፔሻል ደንበኞቹ በጣም ያስባል። ቶሎ በላ ሰይፉ። ወሰናችሁ? ወስነን ስፔሻል ምን ነው የተለየ ነገር አለ? ወሰናችሁ የሚለው ጋር ጠበቅ አደረገው። እሱ ግደለም ስፔሻል ጥሩ እድገት። የእሱ አሁን ለየት የሚያደርገው ይሄ ነው። ቆንጆ ነው። እኔም ደግሞ እንደዚህ ለየት ያለ ነገር ስለጋበዝኩ ደስ ይሄ ዋናው አይደለም፣ ገና ይመጣል። ስፔሻል እኔ ምን እንደዚህ ህብረተሰቡን በክትፎ ጫካ ለመደበቅ ምንድን ነው ያነሳሳ? ሰይፉ ሰሪሽ በቃ እንደምታየው እኮ ነው። ሰው ክትፎ መብላት ይፈልጋል፣ ግን ያዘን፣ ዋጋው ያዘን፣ እንደገና ደግሞ አለ አይደለ ራሱ ሳይዙ ያዘን። ስፔሻል በጣም ብዙ ነገር እያነሰ በመጣበት ሰዓት ይህንን ነገር ማሰቡ። በነገራችን ላይ ይሄንን አሁን አጠገብ ያለውን ሰው እንብላ ማለት አይደለም፣ መንገድ ላይ ያለውን ሁሉ እኮ እንብላ ማለት ይሻላል። ግን ይሄ ሁሉ ታዲያ ያዛ ምን ነው እንድትጀምሩት ነው። እንደ ሩጫ ነው። ታዲያ በጣም ደስ የሚል ነው። እስቲ አምጣይና በማንኪያ ነው የምትበላው። ቆንጆ ነው ብላስ በጣም ማለት ነው። በጣም ማለት ነው። ሰይፉ ቆንጆ ስራ ጀመረ። እውነቱን ነው። ምን ይሻላል? ይሄ ስፔሻል ሰይፉ እንዴት ነው? በእውነት እንዴት አይነት ይኸው ተጨፈጨፈ ነው። ከዚህ በኋላ ሰይፉ ቤት ነው ክትፎ። በቃ ስፔሻል ግሩም ነው። ስንት ሆነ ሂሳቡ? እኔ ነኝ የምከፍለው። አይደለም አንተ እጋብዛለሁ። አይደለም ቆይ ሰርሽ በማርያም አሸናፊ ረፍ። ስንት ሆነ ሂሳብ? ቆይ እንዳለ ነው ያለቀው። 16,500 ምን ነው አታፍጧ። ሰርሽ አንተ ጋር 5 ኖርማል፣ አንተ ጋር ደግሞ 6 ኖርማል። ያ ማለት
ስታመሳው ምን ማለት ነው? ይቺን አንድ ፍሬ ክትፎ እንዴ ከፈለኩ እኔ 5 6 ብዬ አላዝም እንዴ? ይሉኝታ ይዛላ ይሄ ሁሉ ሰው በተሰበሰበበት እስኪ እኔ ጋር 5 ክትፎ ብለህ ታዛለህ። የስፔሻል የሰበረልህ ይሉኝታ አለ። አሁን 6 ክትፎ እንደምትበላ ታቅርበህ ምን ይሉኝታን ኪሴን ጭምር ነው እንጂ ሰበረው። የመጀመሪያ ትህትና ነው። ይሄንን አሁን እሺ ከየት አምጥተን ነው የምንከፍለው? ካሽ አለያዝን? ሞባይል ባንኪንግ ይሄው ዘጋ ደግሞ ይኔ ዘጋ ስልክ አሁን እኮ እያወራበት አይ ዘጋ አሁን ሰው ሲመጣ ሲዘጋ ከፈለ ያው ምን መጀመሪያ ጋብዛለሁ እስቲ በኋላ እኮ ተጋብዛለሁ። ግድ የለም ግን ክትፎ ቤት አስተያየት እንቀበላለን። በጽሁፍም እንደፈለጋችሁ አስተያየት አላችሁ? አዎ በእውነት ክትፎ ቤት ከምትከፍት አፍህን ብትከፍት ይሻላል። አዎ አስተያየታችሁ ሂድ ክፈት። እጄ ልክፈታ፣ ወደ ፕሮግራሙ ተመልሼ ልክፈታ ይሻላል። እናንተን ይዤ አንድ ላይ ልክፈት ይቻላል። ይሄን ተው በቃ ይሄ መጨረሻ ነው። ክትፎ ቤቱ ተዘግቷል፣ አፌ ተከፍቷል።